ስሜ ቀለሟ ካሳ ይባላል። የምኖረው ጀሞ አካባቢ መስታወት ፋብሪካ አካባቢ ነው። የምሰራው የግል ስራ ነው። አሚጎስን ያወቅኩት አጋጣሚ ዝም ብዬ በመንገድ እያለፍኩ ነው። ማስታወቂያ ሰምቼ አጋጣሚ ከሌላ ማይክሮ ፋይናንስ እንዲሁ ያልተመቸኝ ነገር ነበርና ትቼ በመፈለግ ላይ ሌላ እያለሁኝ ነው በዚሁ ሳልፍ እስቲ ቆይ ምናልባት ብዬ የገባሁትና ሁሉን ነገር ከሰማሁ በኋላ ልሞክር ብዬ ነበር የገባሁት። በቃ በዛው ቀጠልኩኝ ማለት ነው። ስወስድ የወሰድኩት ብድር ለቤት ብድር ነው እና ግማሽ ቆጥቤ ሙሉ ክፍያ ተሰጥቶኝ ሙሉ ብድር ተበድሬ ቤቴን ገዝቻለሁ ማለት ነው። ባለ አንድ መኝታ። አሚጎስን የሳበኝ ያው ሌላ ቦታ በእርግጥ ተበድሬም ነበር፣ አቋርጬ ነው የወጣሁት። አሚጎስ ስመጣ ግን አንደኛ የብድር ሁኔታውም ብዙ የሚካበድ አይደለም። 50% ተቀማጭ አረኩኝ። 2,200,000 ብር ተቀማጭ አረኩኝ። 4.5 ወሰድኩኝ ማለት ነው። ቤቱን እስክረከብ ድረስ ትንሽ ቀናቶች ወስደውብኛል። ያም ደግሞ በራሴ ምክንያት አንዳንድ ፕሮሰሶችን ማስጨርሳቸው የራሴ ጉዳዮች ነበሩና በዛ ምክንያት እንጂ እዚህ ያው በ21 ቀን ነው ፕሮሰሱ ያለቀው። አልከበደኝም። እዛ ጋር ጥሩ ነገር አልነበረም። የተበደርኩበት ሁኔታ በፊት የነበርኩበት ማለት ነው ጥሩ አልነበረም። አቋርጬ ነው የወጣሁት። እዚህ ጋር ግን ስመጣ በጣም የተመቻቸ ነገር ነው የገጠመኝ። ያው ፕሮሰሱ እንደሌላ ፕሮሰስ ታስኬጃለሽ፣ ግን አሁን ይሄኛው ጥሩ ሆኖ ነው ያገኘሁት። ለኔ ቀሎኝ ነው የሚጠየቁትን ነገሮች ያው አሟልቼ ብድር ለማግኘት ችያለሁ። ምንም የፈራሁትም ነገር የለም፣ ምንም የደረሰብኝም ችግር የለም። አላሰብኩም። ለምን አላሰብኩም? ሌላ ቦታ የነበረው ነገር ጥሩ አልነበረም። በጣም ከፐርሰንቱ ጀምሮ ነው ከፐርሰንቱ ጀምሮ በፊት በተባለበት ፐርሰንት አይደለም። መጨረሻ ላይ ጉዳዩ ካለቀ በኋላ የነበረው ፐርሰንት 16% ተብዬ ፕሮሰስ ከጨረስኩ በኋላ 28% ነው የሆነው። ግን በኋላ ላይ እዚህ ስመጣ በነበረው ነው እንትን የተባለው። ፐርሰንቱ ምንም የተቀየረ ነገር የለም። ብድር ለሚፈሩ ሰዎች አትፍሩ ነው። ሌላ ምን እላለሁ? አትፍሩ ነው የምለው። ብድር ለሚፈሩ ሰዎች ያስፈራል። በእርግጥ ብዙ በባንክ የምትይ በምንም ብዙ የሚያስፈሩና የሚያሰለቹ አይነት ነገሮች አሉ። ገንዘብሽ ገብቶ የሚቆይበት ሁኔታ አለ። ግን እኔ አሚጎስ ላይ ምንም ነገር አትፍሩ ነው የምለው። ትክክለኛ ዶክመንት የተባለውን ነገር በትክክል ካቀረባችሁ አትፍሩ ነው የምለው። ከዚህ በኋላ ቀጣይ ብዙ እቅድ አለኝ። አሁን በትንሹ ነው የጀመርኩት። ለምሳሌ ባለ አንድ መኝታ ነው አሁን እንትን ያልኩት እንደ ሙከራ ማለት ነው። ከዚህ በኋላ ግን ብዙ እቅድ አለኝ። ብዙ ነገር ለመስራት እፈልጋለሁ። ማመስገን የምፈልጋቸው እንዳሉ ሁሉም አቀባበል ቤቱ እንዲናፍቅሽ የሚያደርግሽ ነው። አሁን እንኳን ተበድሬ ከወጣሁኝ በኋላ እንዲናፍቁኛል በጣም አቀባበላቸው። እንዳየሻቸው ያው ወጣት ልጆች ናቸው። እንደ ልጆች ተንከባክበውኝ ምናምን በቃ ጅማሬው እስከ መጨረሻው ድረስ እስከ ኃላፊዎቹ ድረስ ያሉት በጣም ጥሩ አቀባበል ነበራቸው። ለእኔ ሲለፉልኝ ነበረ፣ ቶሎም እንዲፈጥንልኝ ሲያደርጉልኝ ነበረ። እንደነገርኩሽ በራሴ ጉዳይ ትንሽ ዘግይቶብኝ ነበር፣ ግን ከደረሰ በኋላ እኔ ጨርሼ ከመጣሁ በኋላ ግን በጣም በጥሩ ሁኔታ ነው ሄደልኝ። በስተ መጨረሻ መናገር የምፈልገው እንግዲህ ብድር የምትፈሩ ሰዎች አትፍሩ ነው። መስራት እየፈለጋችሁ ደግሞ አንዳንድ ነገሮች እየፈራችሁ የተቀመጣችሁ ሰዎች ስሩ፣ ተበደሩ፣ ተለወጡ ነው የምለው መጨረሻ ላይ። እኔም በጣም አመሰግናለሁ። አሚጎስንም በጣም አመሰግናለሁ። ምርጫዬ ነው። ለቀጣይም አድግበታለሁ፣ ለወጥበታለሁኝ። በተሻለ ሁኔታ የተሻለ ብድር በደርበታለሁ የምለው ድርጅት ነው። አመሰግናለሁ። ሁላችሁንም አመሰግናለሁ።